ስራ ካልሆነ ሴቶች ጉዳይ ሚኒስቴር እናናግራለን። ሴቶች ጉዳይ በስነ ስርዓት ይጠይቋቸዋል። እነሱንም ልጅቱንም ማርገዝ ትችላለች፣ አብረው መሆን ይችላሉ። እኛ ይሄን ነገር ማየት አንፈልግም። የፈለጋችሁትን ነገር አትሊስት እየተጨቃጨቃችሁ እንኳን ብትመጡ እያለ የሚል ኦዲየንስ ነው ያለው። ማንም ኦዲየንስ አልተቀበለው። ነገር ግን እነሱ ኦዲየንስ ንቀው ያመጡትን ያምጡ። ሌላው ሲሰራ ምንም ስላልተባለ እኛም ብለው ከሆነ እሺ አንፈልግም። እኔ በበኩሌ እቺ ልጅ ማየት አልፈልግም። ችግር የለም ወጣለው፣ ችግር የለም። ማየት ካልፈለኩኝ ከነሱ መውጣት እኮ ሌላ ምንም ችግር የለው። ነገር ግን ስወጣ ግን እቺ ልጅ እውነት ነው እውነት አይደለም ለስራ ከሆነ ምንም ችግር የለም። ተችለን ያለችው እንጂ በሷ አፍ አይሚ ልትጠራ ማትችልም። ደግሞ አሁን በተጨማሪ ደግሞ ምንድነው ይሄ ስራ እውነት ለመናገር ኦዲየንስ ነው አሁን በሚሰጣቸው አይዲያ እየሄዱ ያሉት። ትናንትና ቅድም ተናግሬያለሁ። ብዙ ዩቲዩበሮች ነገ ደግሞ እንደዚህ ይሆናል እየተባለ ነው ኤስቲሜሽን እየያዙ ነው የሄዱት። ይሄ ደግሞ ምንም ዝም ብሎ ወሬ እየለቃቀሙ ቢሰሩ ምን አይነት ማለት ምን በቃቸው ታውና ሚዲያውን ራስ ኦዲየንሳቸውን ይቅርታ ማለት አለባቸው። ወደ ነበራቸው ክብር ለመመለስ የነበራቸው ሞገስ ለመመለስ ኦዲየንሳቸውን ይቅርታ ብለው አንቺ ስራ ኦዲየንስንማ በኋላ ህይወታችሁ ድራማ ይሆናል። ገባሽ? ፍቅራችሁ ድራማ ይሆናል። ተው ነው እዛ ጋር ብትሄጂ ነገር በእናንተ ላይ አያምርም። የትም እየተከፋፈሉ ቢያወሩም ላይፍ ላይ ማንም ይሄን ነገር አልፈለገም። ቢኮዝ እነሱ ይሄ ነገር በእናንተ አያምርም። እኛ ይሄን ነገር ማየት አንፈልግም። የፈለጋችሁትን ነገር አትሊስት እየተጨቃጨቃችሁ እንኳን ብትመጡ እያለ የሚል ኦዲየንስ ነው ያለው። ማንም ኦዲየንስ አልተቀበለው። ነገር ግን እነሱ ኦዲየንስ ንቀው ያመጡትን ያምጡ። ሌላው ሲሰራ ምንም ስላልተባለ እኛም ብለው ከሆነ እሺ አንፈልግም። እኔ በበኩሌ እቺን ልጅ ማየት አልፈልግም። ችግር የለም ወጣለው፣ ችግር የለም። ማየት ካልፈለኩኝ ከነሱ መውጣት እኮ ሌላ ምንም ችግር የለው። ነገር ግን ስወጣ ግን እቺ ልጅ እውነት ነው እውነት አይደለም ለስራ ከሆነ ምንም ችግር የለም። ነገ ዛሬ እነሱን የሚባል ሰው ላላይ ወጣለሁ። ግን እውነት ከሆነ ግን እቺ ልጅ ወድቃ ጥያት አልወጣም። ይሄንን ነው የምላችሁ። ያመጣት አሰድባታለህ ስላለው ነው። ልጅቷም ሰምታ ገባሽ? ልጅቷም ሰምታ ነው። እሱም ይሄንን ነገር እያመጠ ነው። እያመጣት አሰድባታለህ እንዳታሰድባት ስላልነው ብቻ። ትናንትና እንደዚህ አይነት ነገር ሃይሚ ማወቅ ማለት የለባትም። ጀት ናት። እንዴት ብላ ነው? ለዛ ነው የተመለስኩት። የውሸቱ ውሸት ትናንትና ምን ነበር ሲለን የነበረው? ልጅቷ ከህይወቴ ወጣች ያለን ጥቷት ነበር እንዴ? ይሄን ያህል ነው ኦዲየንስ እኔን አቀም። ይሄን ያህል ነው ዛሬ ላምጡ እንደዚህ ኦዲየንስ ለማንጫጫት ስለፈለገ የነበረች ዋን እኩል ሊያካፍል ግዴታው ነው። እውነት ከሆነ ነው እንግዲህ እኛ እየሳቀች በመሳ እኔ ደክሞኛል አንተ በዚህ ነገር ውስጥ እንድትቆይ ነው ብላለች። ትክክል ነገር ነው የተናገረው። ወደ ኋላ ይኸውልሽ ትናንትና እየገፈተረ ነው ያስወጣት ደረጃውን እንደሆነ እስቲ ያስተውሉት። ምን አገባችሁ ብላናለች። እሱንም እንዳትናገሩት ብላ ነው ያስጠነቀቀችን። መግቢያ ስትሰራ አላስጠነቀቀችንም። እሷ ደግሞ ከኋላ መጣ አይና ወጣለ። ስለዚህ እንዴት እንደሚያገባት ያው የሚመጡት ነው ያቁም። እንዲች ሆነው ማያቁም። እቺ ልጅ ገና ለገና ያገሩ ልጅ ናትና ገና ለገና አርግዛለች። ይሰራው መንገድ ከሆነ ማንም አይለቀም። እውነት ከሆነ ይሄንን ይወቀው። ሚዲያ መልሶ ልባርቅ እንደሚባለው ሁሉ የመጣችበት በክብር ተድራ ምን ተብላ አይደለም አረገዝኩ ያለችው። ይሄ በጣም ማለት ለራሷ ያላት ክብር 0% ነው። እንደገና
ለመሰለሽ አንዳንዴ ሰውን ለእንትን ለማለት ለማሳመን ደፋር ነኝ አልፈራም ኦዲየንስን ለማለት ራሷን እየበዘው እንጂ በጣም ማትረባ ማለት ይቅርታ አድርጉልኝ እነዚህ አጠቃቀሚ በጣም የወረደች በጣም ራሷን እያወረደች ነው። በንግግሯ እየወረደች ሽንፈቷን ነው እየነገረችን ያለችው። ሰው እኮ ሲናገር አፍ ሲከፈት ምንድነው ይታያል። ያንን ነው ያሳየችው እንጂ የትኛው እውቀቷ የትኛው እሷ ጎበዝ ብትሆን እኮ ዛሬ ላይ አልነበረም መምጣት የነበረባት ማለት እሷን ማንቋሸሽ መብት የላትም። በቤቷ አስወጥቶ እስካመጣት ድረስ እሷን እያመጣ ሊያንቋሽሽ መብት የለውም። በስራ መጣት በስነ ስርዓት እንዲሰሩ በስነ ስርዓት እሷን ሳያንቋሽሹ የእሷን ሞራሏን ሳይነኩ አይ ሌላ ነገር እንደፈለገች ሴታም አመላቸው ነው ከዛ ምድር የሚመጡ ሴትን በሴት ስለሚያበሽቁ። እቺ ልጅ ደግሞ አልችልም ብላናለች። አልችልም ራሴ መሸከም አልቻለም ብላናለች። ከኔ ልትከባከብክ ነው አንተ ጭቅጭቅ ከየት ነው የለመድከው? እንደዚህ እያለች እየተበሳበ እሱም ቢሆን ስነ ስርዓቷን ያስጠብቅ። መስራት ከፈለገ ከእሷ ጋር መብቱ ነው። መካፈፍ አንችልም። ይፈልግ ቢያንስ ወደ ቤት ራሱ መግባት አልነበረበትም። አንቺ እኮ እኔን ካልፈለግሽኝ እኮ አታስገብኝም። ውጪ የማይናገሩ ከሆነ ውጪ፣ አስወጪና ውጪ። የማይናገሩ ከሆነ ምን ያደርጋሉ? ቤት ነበርን እና አልሰማሽ አንቺ አሁን ነገሩን ነው እዛ እያወሩ ነው ምናምን ብለው ቪዲዮቸውን ማነሽ የተባለው ዛሬ ላይ ለማምጣት ነው። ዛሬ ላይ እንትን ለማለት ነው። ተቃራኒውን ይዞ ነው የመጣው። ተቃራኒውን ነው ያመጣው። ይቀጥል ደግሞ ብቻዋን ብትመጣ ኖሮ እየቀረጸች በመጣችበት መኪና ታሳየን ነበረ። እሱ አንድ የተሰብስበው መጥተው እሱ ምናምን አትበይ። አንዳንድ ጊዜ አም ሶሪ እንደዚህ ስልሽ በትልቅ ይቅርታ ነው የምጠይቀሽ። እሱ አምጥቷት ምናምን አትበይ። ስለሱ ማምጣት አይደለም። ልጅቷ ለምንድን ነው የመጣችበትን ከሱ ጋር መስራትን ፈልጋ ከሆነ በትክክለኛ ነገር ፊት ካልሰጣት እንደመጣች ልንገርሽ። እሱ አትበይ። ተመልካቹ ወይ ያልተረዱን ህዝቡ ለምን ያልተረዳ እንደሆነ ታውቂያለሽ። እኛ አሁን ሃይሚ በዚህ ልክ እንድታቋሻት አንፈልግም። በቃ ገባ። ማቅድዬ አንድ ነገር ልንገርሽ፣ ስራ ካልሆነ ሴቶች ጉዳይ ሚኒስተር እናናግራለን። ሴቶች ጉዳይ በስነ ስርዓት ይጠይቋቸዋል። እነሱንም ልጅቱንም ማርገዝ ትችላለች፣ አብረው መሆን ይችላሉ።